We begin with a stark warning from the United Nations humanitarian chief Tom Fletcher. በ48 ሰዓት ውስጥ እርዳታ ወደ ጋዛም የማይገባ ከሆነ 14000 ህጻናት ህይወታቸው ያልፋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ተናገሩ። እነዚህን 14000 ህጻናት መታደግ የግድ ነው ሲሉ ተደመጡ። እስራኤል ወደ ጋዛ ምግብ እንዲገባ ፈቅጃለሁ ብትልም እስካሁን የገቡት እርዳታ የጫኑ ተሽከርካሪዎች 100 ቢሆኑም በቂ አይደለም የሚል መረጃ ግን እየወጣ ይገኛል። እስራኤል በደቡባዊ ካን ዩኒስ ባደረሰችው ጥቃት ከ73 በላይ ፍልስጤማውያን መገደላቸውን ዓለም አቀፍ መገናኛ ብዙሃን መዘገባቸውም ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ቀሪ ታጋቾችን በመልቀቅ እንዲሁም ትጥቅ የሚፈታ ከሆነ የጋዛው ጦርነት ነገ ሊቆም እንደሚችል መናገራቸው ተሰምቷል። ኔታንያሁ ይህን ያሉት እስራኤል በጋዛ ላይ ያካሄደችው ባለው ወታደራዊ ዘመቻም የምዕራባውያን ሀገራት መሪዎች ተቃውሞና ትችት ማቅረባቸውን ተከትሎ ነው ተብሏል። የዩናይትድ ኪንግደም ፈረንሳይና ካናዳ መሪዎች እስራኤል በጋዛ ያደረገችው ያለው ዘመቻም ተቀባይነት የለውም ብለው በጋራ መግለጫም ከሰጡ በኋላ ኔታንያሁ ዛሬም ብቻችንን ማንንም የለንም የሚለው መፈክራቸውን መምዘዝ ጀምረዋል። የሚጠብቀን አይተኛም ከማለትም አልወዘኑም። ኔታንያሁ በእስራኤል ውስጥ በሚገኙ ታጋሽ ቤተሰቦችና ማህበራዊ አንቂዎች የሚደርስባቸውን ትችትም ለማስተናገድ ተስኗቸዋል እየተባለ ነው። ጠቅላይ ሚኒስትር ሰር ኪር ስታርመር፣ ኢማኑኤል ማክሮንና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታደርገው ወታደራዊ ዘመቻ በቶሎ እንድታቆም ጠይቀዋል። ሶስቱ ሀገራትን ጨምሮ አውሮፓ ህብረት እንዲሁም ሌሎች 22 ሀገራት እስራኤል በፍጥነት ወደ ጋዛ የምግብ እርዳታ እንዲገባ መፍቀድ አለባት ሲሉም አስጠንቅቀዋል። እንደ ፖለቲካ ተንታኞች እስራኤል ጦርነቱን ስትጀምር ከነዚህ ሀገራት ድጋፍ የነበራት ሲሆን አሁን ላይ ፊታቸውን ማዞራቸው የኔታንያሁ ፖለቲካም ጥያቄ ውስጥ መግባቱን አመላካች ነው አስብሏል። ከዶናልድ ትራምፕ ጋር የነበራቸው የቀደመው የመተቃቀፍ ፖለቲካቸውም የላላ መስሎም እየታየ ነው። እውነት ትራምፕና ኔታንያሁ እንዲራራቃሉ ወይንስ ማዘናጊያ አለያም ትወና ሊሆን እንደሚችል የሚገምቱና የሚጠረጥሩ አልጠፉም። የፈረንሳይ እንግሊዝና ካናዳ መሪዎች በጋራ በሰጡት መግለጫ ላይ የእስራኤል የጌዲዮን ሰረገላ በሚል አዲስ የጀመረችው ዘመቻም ካላቆመችና እርዳታ እንዳይገባ ገዷን ካላነሳች እርምጃ ከመውሰድ እንደማይመለሱ ተናግረዋል። ሀገራቱ የተለመደ መግለጫ ከመስጠትና እርምጃ እንወስዳለን ከሚል የቃል ጩኸት ውጭ ምን አይነት እርምጃ እንደሚወስዱ ግን ግልጽ አላደረጉም ሲል የቢቢሲ መረጃ ያሳያል። ነገር ግን ኔታንያሁ የእነዚህ ሀገራት መግለጫ ያስቆጣቸው መስለው ቀርበዋል። ሐማስ ሳይደመሰስ የህልውናችን ጦርነት አይቆምም፣ እንዲሁም የፍልስጤም ሀገርነትን መጠየቅ ሐማስን ዳግም እንዲያንሰራራ ድል መስጠት ነው ሲሉ ሐሳቡን ተቃውመውታል። እንደ ኔታንያሁ ሐሳብ ሐማስ ትጥቁን ከመፍታት ባሻገር ሀገር ጥሎ መሰደድ ይኖርበታል፣ ካልሆነ ረፍት አይሰጠንም የሚልም መሟገቻም ይዘው ከተፍ ብለዋል። ይህ ግን የሚያስኬድ እንዳልሆነ ተንታኞች እየተናገሩ ነው። ኔታንያሁ ከዚህ ውጭ ምንም ነገር መስማት አልፈልግም ሲሉ የተለመደ ግትርነታቸውን አሳይተዋል ሲሉ የሚነቅፏቸውም በርከት እያሉ መጥተዋል። ኔታንያሁ ጦርነቱ ስልጣኔና ኋላ ቀርነት የሚያደርጉት ጦርነት ነው ሲሉ መናገራቸው አስገራሚ ሆኗል። ማን የሰለጠነ ማን ኋላ ቀር እንደሆነ ባይገልጹም አንዳንድ ፖለቲከኞች ግን ሐማስን እንደ ኋላ ቀር ጎታች፣ እስራኤልን እንደ ስልጣኔ በር ከፋች አድርገው ማቅረባቸውን ነው የገለጹት። በአሜሪካና ኳታር ብሎም በግብጽ አሸማጋይነት ተኩስ አቆም ይደረጋል ቢባልም እስካሁን ድረስ ለውጥ ሊመጣ አልቻለም። የኢራን ጣልቃ ገብነት፣ የሂዝቦላ ተሳትፎ፣ የየመን ሁቲ ድጋፍ አሜሪካና አጋሮቿ ለእስራኤል አይዞሽ ባይሆነው በሌላ በኩል መቆማቸው የመካከለኛውን ምስራቅ ቀጠና ዛሬም አኬልዳማ ሆኖ እንዲቀጥል ገፊ ምክንያቶች እንደሆኑ የፖለቲካ ተንታኞች መናገራቸው የሚዘነጋ አይደለም። ጋዛን መልሶ እስከ መገንባት የሁለት ሀገርነት መፍትሄ እስከ ማቅረብ ፍልስጤማውያን ወደ ሌሎች ሀገራት የማፍለስ ውጥን ድረስ የተለያዩ ነገሮች ቢከናወኑም የመካከለኛው ምስራቅ ጦርነት በተለይ የእስራኤልና ሐማስ ግጭት እልባት አልባ ሆኖ ቀጥሏል። ዛሬም በቀጠለው የእስራኤል ጥቃት ከማል አድዋን ሆስፒታል ሙሉ በሙሉ ያቀርቦት ችግር እንዳጋጠመው የሆስፒታሉ ኃላፊዎች ተናግረዋል። ጥቃት ለደረሰባቸው ተጎጂዎችም የሕክምና አገልግሎት መስጠት አልተቻለም። በዚህ በሰሜን ጋዛ የሚገኙ ነዋሪዎች ለሁለት ዓመት ከመንፈቅ መከራ ውስጥ ነን፣ የደረሰልን ማንም የለም ሲሉ መናገራቸው ዓለም ፍርደ ገምድልነቷን ያሳየችበት እንደሆነም እንባቸው ይናገራል። አሁን ላይ በጋዛም ሰማይና ምድር ትንሽ የጸጥታ ድምጽ ማግኘት ከባድ ሆኗል። ከዚህ በተጨማሪም የእስራኤል ጦር በዌስት ባንክ በምስራቅ ናቡልስ አስካር አልቃዲም የመጠለያ ጣቢያ አስለቃሽ ጭስ መልቀቁም ሌላ ስቃይ ያወረደ እንደሚገኝ የአልጀዚራና ቢቢሲ መረጃ ይጠቁማል። የእስራኤል ጦር በዚህ አካባቢ በተማሪዎች ጋዜጠኞችና ነዋሪዎች ላይም ጥቃት ማድረሱን የፍልስጤም የዜና ወኪል ዋፋም ዘግቧል። በሌላ በኩል ቻናል 12 የተሰኘ የዜና ምንጭ የእስራኤል መንግስት በኳታር ለሳምንት ያህል ሲደራደሩ የነበሩ ቡድኖቹን አቋርጠው እንዲወጡ ትዕዛዝ ማስተላለፉን ዘግቧል። በመጨረሻም የኳታሩ ጠቅላይ ሚኒስትር ሙሐመድ ቢን አብዱራህማን ቢን ጃሲም አልታሃኒ በሁለቱ ወገኖች የሚደረገው ድርድር የትም ሊያደርሰን አልቻለም፣ ልዩነታቸውንም ማጥበብ ተስኗቸዋል ሲሉ መናገራቸው ጦርነቱ ቀጣይነት እንዳለው ያመላክታል ሲሉ ፖለቲከኞች ተናግረዋል።